ሰላም እንዴት ናችሁ? ዛሬ የምናየው ኤሲ ቮልቴጅ እንዴት አድርገን መለካት እንዳለብን ነው። ምክንያቱም ኤሲ ቮልቴጅ አሁን ለምሳሌ ተርሚናሎቹ ሾርት ናቸው፣ ሾርት አይደሉም። መብራት ጠፍቶ ወይም ቆጣሪ መልሰን ቼክ በምናደርግበት ጊዜ ተርሚናሉ ሾርት ያሳየናል። መጀመሪያ ቮልቴጅ ነው የምንለካው። ቮልቴጁን ለካ ቮልቴጅ ስንት ይለናል? 180 ይለናል አይደል? ኤሲ አድርገን ሜትራችንን ቮልቴጁን ስለካ ስንት ይለናል? 180 ይለናል። 180 ቮልት አለው ማለት ነው። 200 ቮልት ላይ ላርጎና 180 በስትክክል ያመጣል። እንደምታዩት 182 ቮልት አለው ማለት ነው። 182 ቮልት ማለት ኤሲ ላይናችን ያለው 182 ቮልት ነው ከኤልፓ የሚመጣው ማለት ነው። ሌላ ነገር ላሳያችሁ። ብዙ ጊዜ የሚያጋጥመን ነው። ሜትራችንን ኮንቲኒቲ ወይም ቆጣሪ አጥፍተን ሜትራችን ኮንቲኒቲ በምናደርግበት ጊዜ የኤሲ እንትኑ ኒውትራልና ፌዙ ስንለካው ኮንቲኒቲ ይሰጣል። ያው አለ አሁን ይሄ እንደምታዩት ነው። ቮልቴጁን አይታችሁታል። አዳፕተሩን በርቷል፣ ግን ኮንቲኒቲ ይሰጥና ሜትር ይጠፋል። ቆጣሪው አጥፍቼ ግን ቼክ ሳደርገው ሜትሩ አይጠፋም፣ ግን ኮንቲኒቲ አለው። ይሄ ማለት ኒውትራልና ፌዙ ተገናኝቷል ማለት ነው ወይ ነው? ኒውትራልና ፌዙ ተገናኝቷል፣ ሾርት ነው እያልን ነው። ምክንያቱም በዳዮድ ሞድ ማድረግ ለካላችሁ። ዳዮድ ሞድ አድርገን ለካ which means ኒውትራልና ፌዙ አሁንም ኦፍ አደረገው፣ ግን ቆጣሪውን አጥፍቼ ቴስት ባደረገው ያው ኮንቲኒቲ ነው የሚሰጠው ማለት ነው። ታዲያ እንዴት ነው መለካት ያለብን ነው ጥያቄው። ይሄኛው በሜትር ቮልቴጁን ያለውን ኤሲ ቮልቴጅ እንጂ መለካት የምንችለው ውሃና እሳቱን የምንለካው በሌላ ዲቫይስ ነው። which means የምትለካለን አለች እቺኛዋ ዲቫይስ ማለት ነው። በዚህ ዲቫይስ ነው ውሃው ይሄ ነው፣ እሳቱ ደግሞ ይሄ ነው፣ ኒውትራሉ ይሄ ነው፣ ፌዙ ደግሞ ይሄ ነው የምንለው። ብዙ ጊዜ ሰዎች ሲይዙት ካያችሁ አንድ ላይኑን ከያዘን አይዘንም ማለት ነው። ሁለቱንም ላይን ስንይዝ ነው ኤሲ ቮልቴጅ የሚይዘን። ስለዚህ በዚህ መልኩ ነው ቴስት ማድረግ የምንችለው። በሜትር በኮንቲኒቲ ቴስት ካደረግን ግራ ያጋባናል። ስለዚህ ሁሌ በዚህኛው ዲቫይስ ብቻ ኤሲን ቴስት እናደርጋለን፣ ወይም ደግሞ በኤሲ ቮልቴጁ ትክክል ነው የሚያወጣው ኤሲ ቮልቴጅ። አምፒሩን ከፈለግን አምፒሩን ነው እንጂ ሜትር የሚለካልን ኮንቲኒቲ ለክተን ሾርት ነው አይደለም ማለት አንችልም። በዚህኛው ግን ሁለቱም ጋር ቢያበራ ኒውትራልና ፌዝ ተገናኝቷል ማለት ነው። አንዱን ግን የሚያበራ ከሆነ ትክክል ነው ማለት ነው። ገባችኋ? በዚህ መልኩ ቴስት እናደርገው። ይሄን ሼር ላድርጋችሁ ብዬ ነው። አመሰግናለሁ።